ራቸው ብዛት ማያልቅ ተበልቶ ወደዛ ምን አቃጠለኝ። ምንስ ደም ግፊት አስያዘኝ። እናቴ በሰላም መውለድ እፈልጋለሁ። ስለዚህ ኤምዬ ማስረጃ ስታመጪ የሁላችሁንም የተበላችሁትን ማስረጃ ስታመጪ ማስረጃው በቂ ከሆነ በልጅቷ ስም የገባ ከሆነ በህግ መጠየቅ ትችላላችሁ። ማስረጃ ከሌለሽ ግን ምንም ማድረጋችሁ። ገባሽ? አሁን ያንቺ ተራ ነው። ለመውለጃ ጌም ነው ያልኩት። እኔ ውስጥ ለውስጥ አልሄድም እኮ በአደባባይ ነው የምጠይቀው። ለመውለጃ ለመታረሻ የቀጠሮ ጌም ይዣለሁ። እረድብን በል የምታመጡት ነው ያለ። መቼም ከቀጠሮ ጌም በፊት አካውንት የሚታዘጉት ነው እንጂ የምትለው ይኸውልሽ፣ ኦልሬዲ ልጅቷ አምናለች። ይኸውልሽ መውሰዷን አልካደችም። ስለሆነ ለመናገር እኔን ማለት ነው። ግን ሙሉ ብሬን ራሱ ልታምንልኝ አልፈለገችም። ሙሉ ብሬ 1600 የኩዌት ዲናር ነው። ይሄ ብር ማለት ወደ ኢትዮጵያ ስትገለበችው ኦቨር ነው፣ ከግማሽ ሚሊዮን በላይ ነው። ስንት ነው? 1000 ያንቺ ብቻ 1300 ዲናር። የኔ ብቻ የሌሎችን ታዩ። የኔ ብቻ አንዷ ቆይ በኤምባሲ ተይዞ አይደለው እያለችሽ ነው። በኤምባሲ ተይዞ ሀቡዬ አንድ ነገር ልንገርሽ። እኔ ምን አለች? የቤት ኪራይ አለብኝ፣ የምበላው የለም፣ እዛ ስትቀርብ የኢቃማ አለብኝ ብላ ተናገረች። እዛ ማለት ነው ቀርባ እኔ ስናገር ማለት ነው። እኔ ደግሞ ይሄን ብር ያገኘሁት ቁጭ ብዬ አይደለም። ሀቡ የምንሰራው ታውቂያለሽ፣ መዳም ቤት እንዴት እንደሚሰራ እሷ ላይ የሚያሳዝነው እንዴት ተብሎ እንደሚመጣ። ይሄን ብር ለማግኘት ስንት መከራ ይቻለው። እሱን ማሰብ ነው። ከመጣትሽ በፊት ማሰብ ነው። መከራ አይተሽ ያገኘሽውን ብር በምትፍቻ ያገኘሽ በወር 50 ብር ልስጣት፣ በወር 30 ብር ልስጣት ነው ያለችው። ከተወሰደ በኋላ ከዛ ውጭ ምንም አታመጪም ከማልቀስና በወር 30 ብር ፍርድ ቤትን በወር 30 ዲናር ቢፈርድልሽ እሱን 30 ዓመት ቁጭ ብለሽ ተለቅማያለሽ እንጂ ምንም አታመጪም። ሰው ደብተፍታ ያመጣው ሰው ማመን ከባድ ነው በአሁን ዘመን። ግን የቆየ ነው፣ ከአፉ በፊት ነው የሰጠኋት። በወር 30 ዲናር ምን ይሰራልኝ? እስቲ 30 ዲናር በወር 30 ዲናር 50 ዲናር ምስተጠኝ እኔ ይሄን ብር ሳጠራቅም እንዴት ሁኜ ነው? ይሄንን ማሰብ ነበራ። ይሄንን ከመስጠትሽ በፊት ማሰብ። ደግሞ ብሩ የሰጠው መቼ ነው? የምህረት አዋጅ ከመምጣቱ በፊት ኩዌት ማሰብ። ይህን መጠቀም ከመስጠትሽ በፊት ለሰው ብርሽን ሰደቃ ከሆነ ሰደቃ ነው። ብዙዎች ያውቃሉ፣ በኔ ጉዳይ ብዙዎች ያውቃሉ። ቀድሞ ነበር መጥቶ መደቆሳው ምን ያደርጋል? ደስ ትግሉ ማልቀስ ብሏል ያገሬ ሰው። መከርናችሁ አልሰማም ማለት ነው። አሁን ይኸውልሽ ኤምባሲ ይዞታል አልያዘውም ጉዳዩ። ኩዌት ኤምባሲ ይዞታል አልያዘውም። ኤምባሲ ቢይዘውም ብቻ ነው እኛ ጋር ማምጣት የምትችል። አንደኛ አሁን ስልክሽን ስጪኝና ኤምባሲ ጉዳዩን የያዘው እባክሽ ትንጣልኝ፣ እባክሽ እኔ ማስረጃ አለኝ፣ ትውጣልኝ ሀቢባ። መስከረም አሁ ብዙ እንደማመጥ መጀመሪያ ማሪ ይኸውልሽ ስልክ ቁጥርሽን ትሰጪኝና ኤምባሲ ጉዳዩን የያዘው ሰው ማን እንደሆነ አናግራለሁ። ኤምባሲ በቃ እኛ ከዚህ በላይ ምንም ልንረዳት አንችልም ጨርሰናል ካለ ነው እኔ ፎቶ አለጥፌ ቪዲዮ ምሰራልሽ። ስለዚህ መጀመሪያ ስልክሽን ትሰጪኝና ኤምባሲ ጉዳይሽን የያዘውን አካል ታገናኘኛለሽ። እሺ ሰምቼው ከነሱ በቃ እኛ ጨርሰናል። ከዚህ በላይ ምንም ልናረግላት አንችልም። ብሯንም ልናስመልስላት አንችልም። ጉዳዩን ዘግተነዋል ካለ ብቻ ነው ሚዲያ ላይ ማውጣት የምንችለው። እሺ መስከረም በዚህ ትስማሚያለሽ? ለምን እኔንም ያስጠይቀኛል ኤምባሲ የያዘውን ጉዳይ እዚህ ጋር ነው። እሺ መጀመሪያ ኤምባሲ ማናገር አለብኝ። ግን ሙሉ ብሬን እዛ ራሱ ትፈራረም ሙሉ ብሬን ሳታምን ነው የፈረምኩ። ግን እኔ ማስረጃ አለኝ።
አላዩልኝም። ቀድሞ ሲጀመር ማስረጃ ያላዩኝ ያመነችልሽ ተቀበይ ተብዬ ነው የተፈራራነው። ሀቅ ለማውራት ማለት ነው። ተምጣ እዚህ ሚዲያ ላይ ለምንድን ነው የማትወጣው ነው? እኔ በግልጽ ወጥቻለሁ። መስኪ አዳምጪማ ማሬ፣ ሁለቱም ያመነችልሽን ብቻ ተቀበይ ብለው ነው ያመነችውን ነው እኛን ካልሰማችኝ እንዴት ነው ማናገር የምችለው? ጉዶች አባ መስኪ፣ ሁለተኛው ሚስቴክሽ ኤምባሲ ያመነችውን ብቻ ፈርሚ ስትበይ መፈረምሽ። አሁን ከፈረምሽው ነገር ውጭ መጠየቃችን ከፈረምሽው ነገር ውጭ መጠየቃችን። ኤምባሲ ያመነችልሽን ብቻ ፈርሚ ሲልሽ ነው እኔ የሰጠኋት ይሄንን ብቻ አይደለም። እኔ የሰጠኋት ይሄንን እኔ ማስረጃ አለኛ። ማስረጃሽን ኤምባሲ አይቶ ነው ታዲያ የሚስማማው። ለምን ተስማምተሽ ፈረምሽ? ማስረጃ እኮ አለኝ። ጥያቄ ለምን ፈረምሽ? ኤምባሲ ሽጉጥ ደቀኑብሽ፣ ለምን ፈረምሽ? ይሄን መልሽልኝ። እኔ ማስረጃ አለኝ ስትል ያመነችልሽን ነው መቀበል የምትችይው ነው የተባልኩት። አዎ የተባልኩት ይሄን እኮ። ለምን ፈረምሽ? ከአንዴም 7 ተመላልሻለሁ። ከአንዴም 7 እና ሚዲያ ላይ ትውጣልኝ፣ ልጅቱ ትውጣ። ብዙም አታውቂው ነገር አለ ሀቡ፣ ብዙም አታውቂው ነገር አለ። ምን ያህል እንደበደለችን ስለማታውቂ ነው። እሺ ማስረጃሽ ምንድን ነው? የኔም ብቻ አይደለም የበላችሁ። መስኪ ማስረጃሽ ቪዲዮ ነው? ምንድን ነው ማስረጃ? ብዙ ጓደኞች አሉኝ፣ የዘረፈቻቸው ብዙ ጓደኞች አሉኝ። ከታች ይመጣሉ፣ ጠራቸዋለሁ፣ ሸር አደርግላቸዋለሁ። መስኪ እሱ ማስረጃ አይባልም። ምስክር አለ ይባላል። ኤምባሲ ሄጄ የከሰስኳት እኔ ብቻ ነኝ የከሰስኳት፣ የእነሱ ትንንሽ ብር ስለሆነ ምስክር አለኝ። እኔ መከራዬን አብጪ ያመጣሁትም ገንዘብ በ50 ብር ትስጥሽ፣ የቤት ኪራይ ኢቃማ ላሰራና ሰጣታለሁ። ምን አይነት ነገር ነው? እሷ እስከምታስተካክል የኔ ህይወት አለኝ። እሷ ያመነችበት እኔ እና እሷ የተነጋገርነው አለኝ ማስረጃ፣ በውስጥ እልክልሻለሁ። መስከረም አጠገብሽ የሚያለቅሰው ህፃን የመዳም ነው ወይስ ያንቺ ነው? የመዳም ነው። ወይት ውስጥ ስንት ዓመት ሆነሽ? እኔ ኮይትስ ስድስተኛ ይዣለሁ። እኔ ኤምባሲ አናግሬ ኤምባሲ ይኸውልሽ፣ ኤምባሲ ከዚህ በላይ ልንረዳት አንችልም፣ ጨርሰናል ካሉኝ ብቻ ነው እኔ ጉዳዩን የሚይዘውና ልጅቷን አናግሬ ማትሰጥ ከሆነ ፎቶ አለጥፌ ቪዲዮ ምሰራልሽ ድምፅ መሆንሽ ኦኬ። መጀመሪያ ኤምባሲን አናግሬ ነው። ኤምባሲ የያዘው ጉዳይ ላይ ዝም ብዬ ጥልቅ አልልም። መጀመሪያ ኤምባሲ ላናግር፣ ጉዳይሽን የያዘውን አካል ላናግር። ከዛ አይ በቃ እኛ ያቀረብንላት ይሄንን ነው፣ እኛ ልናስመልስላት የምንችለው በወር 30 ዲናር ነው። ልጅቷ ከዚህ በላይ መስጠት አትችልም። 30 ዲናሩን 30 ዓመት ትጠብቅ። በቃ ጨርሰናል፣ ዘግተናል ጉዳዩን ካሉ እኔ ይዝልሻለሁ፣ አናገራታለሁ፣ ልጅቷን ለማስማማት ሞክራለሁ። እምቢ ካለች እና ከአቅሜ በላይ ከሆነ ፎቶ አለጥፌ ቪዲዮ ሰርቼ የኢትዮጵያ ሕዝብ ይወድልሻል። እስማሚያለሽ? በዚህ እስማማለሁ። ግን ይኸውልሽ፣ ግን እስማማለሁ። እያለቀሽ ምናምን ቮይስ እንዳትልኪብኝ፣ ስትረስ እንዳትለቂብኝ። ወደዚህ አካውንት የገባሁት እሺ። አይ ሮብ ደግሞ ቪዲዮ ፖስት እንዲያድግ አካውንቱ ከፍ በየቀን ፖስት ከመግባትሽ በፊት ኤቭሪዴይ ፖስት ለምን እንዲያድግ። እሺ ጋይስ፣ ይሄንን አካውንት የማታውቁት ካላችሁ በሳምንት ሮብ በዚህ አካውንት ነው የምገባው። እሺ ውዶቼ፣ በሳምንት ሮብ ጥያቄዎቻችሁን ለማስተናገድ
በዚህ አካውንት ነው የምገባው እና ይህንን አካውንት ማታውቁት ፎሎ አድርጉት። እሺ ዋን ዴይ የትናንትናው ታሪክ ፓርት 2 ትገባለች። አንዴ ልመርቅና ዛሬ ቴብሉ ምን የሚያክል ቴብል ላይ ነው ዛሬ በለው ቆሜ ነው ቅና እንዴ ነው ልጆቹ ሆምወርክ እየሰሩበት ስለሆነ ትንሽ ይላል እሱ በዚህ በትልቁ ቴብል ነው ጋይስ ቆሜ ነው ቅና እንዴ ነው የ30 ቀን የጸጉር አጥንት ዘመቻን ይዤላችሁ የመጣው ጉዞ ለምን ቴብሉ ይወጡ እንደሚያክል ቆመን ለልደት ነምበር ዘ ኬክ መንቆርስበት እኮ ነው። ሌላ ጊዜ ትንሿ ዝቅ ያለችዋ ቴብል ነበረ። እሱ ልጆቹ ሆምወርክ እየሰሩበት ነው። ከመስከረም ጋር ስከራከር ይኸው የእጣኔ ከሰል አመድ ሆነ። አይ መስከረም ብርሽ የበላችሁ አሚና ባይዘው አሚና ብትባል ይጣለች ገርሷ ኢትዮጵያ ናት ማሮኬ እና ብርሽ የበላችሁ አሚና እኔ ሀቢባ ምን አልኩት ነው እኔ እንደዚህ ውጥር አድርገሽ የምትይኝ ውዴ ባልበላው ባላየው ከኔ ጋር ወገቧን ይዛ ስትከራከር ይኸው ከሰል ያለቀ። ሰላም ለዓለም ሰላም ለሰው ዘር በሙሉ። የሰው ብር የምትበሉ ፈጣሪ ልቦና ይስጣችሁ። የሰው ብር እንዲያስጠላችሁ ያድርግ ፈጣሪ። የሰው ብር በተለያየ ምክንያት በድለላ በኢጃዛ ቤት በምን አሳባችሁ የምትበሉ ሰላም ለዓለም ሰላም ለሰው ዘር በሙሉ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው። የተጨነቁ ያዘኑ የተከፉ ሁሉ ፈጣሪ አለው ይበላቸው። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ሰላም፣ ደስታ፣ ፍቅር፣ ጤና፣ መልካም ነገር ሁሉ ለሰው ዘር በሙሉ ይሁን። ሁላችንም በሰላም እንኖር። ረጅም እድሜ። ትዳር የምትፈልጉት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግለን። የወለድን ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ያሳየን። ስራ የሌላችሁ ስራ ይስጣችሁ። በየሀገሩ ወረቀት የሌላችሁ ፈጣሪ ወረቀት ይሁናችሁ፣ ወረቀት ይስጣችሁ። ሁሉም ሰው ይሳካለት፣ ሁሉም ይደሰት፣ ማንም አይክፋው፣ ማንም አይዘን፣ ሁሉም ይሙላለት። ሁሉም የሰው ዘር በሙሉ ይሙላለት። አሜን አሚን። ላለ ሁሉ ይድረሰው። እሺ ውዶቼ ፓፒ ቡና እሺ እሺ ዋንዴ እናስገባታ። ታሪኩን እንቀጥል። ዋንዴ እኮ መታለች ባለ ታሪካችን። ከዛ እሷ ገዝተ ላይ ሆና ነው የሚገርብላችሁና ካቆመችበት ብትቀጥለው። ሰክሰስ መጥቷል ጋይስ። ሰክሰስን ፎሎ አድርጉ። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ኦፊሻል ፔጅን ፎሎ ያላደረጋችሁ ካላችሁ ይኸውናላችሁ። ሰክሰስ ፎሎ አድርጉት። ይሄ ነው ኦፊሻል ፔጃችን። እናም ማታውቁ ድንገት ካላችሁ ኦልሞስት ሁሉም የቲክታክ ማህበረሰብ ስለ ሰክሰስ ያውቃል። የማያውቅ የለም። ኢንኬዝ ግን አዲስ ቲክታከሮች ካላችሁ ማታውቁ አዲስ ቲክታክ ተጠቃሚዎች ካላችሁ ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በኢትዮጵያ 2000 ብር ብቻ ትኬት በመቁረጥ የቤት ባለቤት መሆን ትችላላችሁ። እንዴት ካላችሁ መጀመሪያ ነገር ሰክሰስን ፎሎ ታደርጋላችሁ። ሁለተኛ የሰክሰስ ባዮ ላይ ያሉትን ከስተመር ሰርቪስ ቁጥሮች ወይንም እኔ በዚህ አካውንቴ ሆነ በዚህ አካውንቴ በገስት ላይ ባለው ትልቁ አካውንቴ በሁለቱም አካውንቴ ፒን የተደረጉት ቪዲዮዎችን በመጠቀም ኦኬ ዋትሳፕ ላይ የተቀመጡትን ከአንደበት የሚወጡትን ቃላቶች፣ ቁጥሮች ፖዝ እያደረጋችሁ ቪዲዮን በመያዝ ዋትሳፕ ላይ ሄዳችሁ በ13ቱም ከስተመር ሰርቪስ ቁጥሮች ትኬት መቁረጥ እፈልጋለሁ ብላችሁ ቮይስ ታደርጋላችሁ ወይም ቴክስት ታደርጋላችሁ። ከዛ በሚላክላችሁ ባንክ አካውንት የኢትዮጵያ 2000 ብር አስገብታችሁ አንድ ትኬት መቁረጥ ትችላላችሁ። ሶ የትኬቱ ዋጋ 2000 ብር ነው። ትኬቱን መቁረጥ የሚችሉት ኢትዮጵያውያን ብቻ ናቸው። ኢትዮጵያውያን ሆኖ ደግሞ ስደት ላይ የሚኖሩ ብቻ ኢትዮጵያውያን ኢትዮጵያ ውስጥ የሚኖሩ ኢትዮጵያውያን አይቻልም መቁረጥ። ህጉ ኢትዮጵያውያን ስደት ላይ የምትገኙ
የዊልቸር እድል እንዲያገኙ፣ ዊልቸር የማግኘት እድል እንዲያገኙ፣ የስራ እድል እንዲያገኙ፣ የትምህርት እድል እንዲያገኙ ምክንያት እየሆናችሁ ነው። ከፈጣሪ ጽድቅ እያገኛችሁ ነው። ምድር ላይ ደግሞ ቤት እያገኛችሁ ነው። ሰው በአንድ ድንጋይ ሁለት ወፍ። መቼ ነው መጣው? መጋቢት 30 እኔ ቪዲዮ ሰርች አሳውቃለሁ ቀድሜ። አዲስ ነገር ካልተቀየረ መጋቢት 30 ነው። አዲስ ነገር ካለ አዲስ ነገር ኖረም አልኖረም እኔ ቪዲዮ ሰርች አሳውቃለሁ። በተረፈ መልካም እድል ለሁላችሁ። ቴንኪዩ። ሰክሰስን ፎሎ አድርጉ። ሰላምዬ እንዴት ነሽ? ዋንዳይ የቲክቶክ ስምሽ ዋንዳይ ነው። እንዴት ዋላችሁ? እንዴት ዋልሸውዬ? እንዴት ነሽ? ደህና ነሽ? አለሁ እግዚአብሔር ይመስገን። ሰላም ነው አለን አለን። ቅድም ታሪክሽን ስገርበው ነበርሽ ነበር ኪሴ አድርጌ እያዳመጥኩ ነበር። ስራ እየሰራሽ እያዳመጥኩ ትክክል ነበርኩ? ተሳስቻለሁ? ትክክል ነበርኩ? ትክክል ነበር። ሻይ አልተሳሳትሽም። አየሽ ከልቤ እኔ እኮ ከልቤ ስለማዳመጥ ነው። ሙሉ ከልጅነትሽ ዛሬ እስከደረስሽበት ትናንትና ታሪክሽን እስካቆምሽበት ድረስ የገረኩት። ስለዚህ አሁን ባለታሪኳ ራሷ መታለች። ፓርቲቱ ከመጀመሩ በፊት እኔ ልገርበው ወይስ አልገርበው? ለምን አንዳንድ ኮመንቶች ሰምተናል እንዳትደግሚ እያሉ ነበረ። በሁለት ሰው እንትን አልልም። ስለዚህ እናንተ ምን ትላላችሁ? ዘቢባዬ ካለሽ እንትን በይ ካለሽ ማብሺ ፍላወር ላኪ። ዘቢባ ካለች ለምን ቅድም ቦታ እናቷ ቤት ይሰማል አይደል? ድምጽ ያቡ ይሰማል። እናቷ ቤት ነሽ? እናቷ ቤት ስላለሁኝ ድንገት ታሽ እንሂድ ካለችኝ በመሀል ላይ አቋርጠኝ ይችላል። የ5 ደቂቃ መንገድ ናት። ወደ ቤት ገብቼ እንደገና ገባለሁ። ችግር የለውም። እሺ እንዴ ቆይ ይገረብ። ኦኬ ይገረብ የሚለው በስቷል። ይገረብ ልገርብላቸው ነው። እሺ በፍጥነት አፈጥነዋለሁ። እሺ ሰላም ባለ ታሪካችን ተወልዳ ያደገችው ገጠራማ አካባቢ ነው። አማርኛ ብዙ አትችልም፣ ኦሮምኛ ተናጋሪ ናት። እናም እናቷ እሷና እህቷን መንታ ወልዳ ከአባቷ ጋር ተጣሉና ከአባቷ ጋር ስትጣላ እናትየው ከባሏ ጋር ስትጣላ ልጆቹን ወስዳ አንደኛዋን ሰላምን ባለ ታሪካችን ለአንደኛው አጎት፣ አንዷን ለአንዱ አጎት ነጥላ እንደዚህ መንታዎችን አንዳንድ ለወንድሞቿ ሰጥታ ትጠፋለች። እናትየው ትጠፋናች። እህታችን ባለ ታሪካችን አጎቷ ቤት ታድጋለች። አጎቷ ቤት እየኖረች አንዲት በጣም መልካም ሰራተኛ ነበረች። እሷ ነበረች የምታሳድጋት። እሷ እያሳደገቻት እያለ ያቺ ሰራተኛ አግብታ ሄደች። ስትሄድ እሷና አጎቷ ብቻ ቀሩ ቤት ውስጥ። አጎቷ ረዳት ቀጠረ፣ ወንድ ገበሬ እንትን ከብት ጠባቂ ቀጠረ፣ እረኛ ቀጠረና እሷን አስገድዶ ለመድፈር ሞከረ። አስገድዶ ለመድፈር ሲሞክር ለጎረቤት ስትናገር ጎረቤት እንዲህ ልጅቷን ሊያበላሽ ነው ብለው ሄደው ለአጎትየው ሲናገሩ አጎትየው አባረረው። እሱን አባረረውና ከዛ መፍትሄ የምናሰቡ ጎረቤቶች፣ ዘመዶች ምናምን ለምን አንተ አታገባም? አንተ ብታገባ እኮ እች ልጅ ብቻዋን አትሆንም፣ አግባ ይሉትና እሺ ብሎ ያገባል። ያገባት ሴት ክፉ ነበረች፣ በጣም ትበድላት ነበር። አንድ ጊዜ ስኳር ድንች፣ የተቀቀለ ስኳር ድንች ድስት ከፍተሽ ሰርቀሻል ብላ እጇን አቃጠለቻት በእሳት እና ጠባሳው እስካሁን ድረስ እጇ ላይ አለ። እናም እሷ ግን አልሰረቀችም ስኳር ድንቹም። የቤት ድመት ከፍቶት ይሆናል ድስቱን ክፍት ስላገኘችው ሰርቀሻል ብላ ነው በእሳት ያቃጠለቻት። በጣም ታሰቃያት ነበረ። እናም አጎቷ ሞተ። ሲሞት የሞተው በምንድን በኤችአይቪ። ኤችአይቪ ያዛ ሰው ማነው? እቺ ሚስቱ ሳትመረመር ነበር የተጋቡት። እሷ ኤችአይቪ ነበረባት። አጎትየው ሞተ። አጎትየው ሞቱ ለለቅሶ ሀያቷ የእናቷ እናቷ ምናምን እንጀራ አባቷ ሆኖ ይመጣሉ። ሲመጡ ለመጀመሪያ ጊዜ እንግዲህ እናቷ ለአጎቷ ከተወቻት በኋላ ለመጀመሪያ ጊዜ እናቷን ያየቻት የአጎቷ ለቅሶ ቀን ነው። ሀያቷንም ያየቻቸው የአጎቷ ለቅሶ ቀን ነው። ቀስ የምትሉ ነው፣ ጊዜ የለንም። ከዛ ቆይ ትንፋሽ ውሰድ። ከዛ በኋላ የእንጀራ አባቷ ምን ይላል? እንዴ ይቺን የምታክል ልጅ ካለችሽማ ትጠቅመናለች፣ እንደ ሰራተኛም ታገለግለናለች፣ እንውሰዳትና አዲስ አበባ እኛ ጋር እናሳድጋት እናስተምራት ይላል የእንጀራ አባት። እናትየው አልፈለገችም ነበር። እርግጠኛ ነክ? አዎ እሺ ትልና ይዘዋት 10 ዓመቷ ነበር አጎቷ ሲሞት። ይዘዋት አዲስ አበባ እናቷና የእንጀራ አባቷ ይዘዋት ይመጣሉ ወደ አዲስ አበባ። ወደ አዲስ አበባ ይዘዋት መጥተው እናስተምራት ብለ ነበር። እንኳን ሊያስተምሯት እንደ ገረድ እንደ ሰራተኛ ነበር እያገለገለች የነበረው ቤት ውስጥ። እናትየው ጠላ ነጋዴ ነበረች። ጠላ እየሸጠች ነው የምታስተዳድረው ቤቱን። እናም እርጉዝ ነበረች እናትየው። ሌላ ደግሞ አንድ ሴት ልጅ ነበረቻት። እሷን ልጅ ጠባቂ
ሰራተኛ ነው ያደረጓት እና አባትየው ጠላ ነው ጠላ አልኩኝ አረቄ ናት ሶሪ አረቄ ይችላል ነበር አረቄ እየሰረቀ ይጠጣል ማለት ነው አረቄ እየሰረቀ እየጠጣ አረቄው ላይ ውሃ ይሞላበታል ከስተመሮች ኮምፕሌን ማድረግ ጀመሩ የእናቷ ደንበኞች ትላታለች ስትላት እንዴ አንተ ነህ ገበያዬን ያባረርክብኝ አረቄን እየሰረክ እየጠጣክ ውሃ እየሞላበት ደንበኞቼ ቀጠነ እጅሽ ተበላሸ ብለው የቀዘቀዘው ገበያ ትልና ከባሏ ጋር ይጣላሉ ይደባደባሉ ሁሌ ጭቅጭቅ ነው ንትርክ ነው ከዛ እናትየው ደግሞ በሌለችበት እሱ ደግሞ አንቺ ተናገርሽ አቃጣሪ እያለ ይደበድባታል መምታት ብቻ አይደለም ምግብ ራሱ እንድትበላ አይፈቅድላትም እንጀራ ስትጋግር ጫማውን እየሰፋ በመስኮት ይቆጥራል ያያታል ቆርሳ እንዳትበላ ይከታተላታል ምግብ እንዳትበላ እና የራሱ ልጆች ከሱ የተወለዱ ልጆች ብቻ ነው እንዲበሉ የሚፈልገው እሷን በጣም ይሰድባታል ይመታታል ያሰቃያታል ከዛ አልፎ አስገድዶ ለመድፈር ሞከረ ጾታዊ ትንኮሳ አደረገባት ይህን ሲያደርግባት ጊዜ ለእናቷ ስትናገር እናቷ ይች ባለጌ አባትሽ እንዴት እንደዚህ ታስቢያለሽ እንዴት ያልሽ አያደርግም ብላ ትመታታለች ከዛ ትመታትና እናቷም ስላላመነቻት ልቧ ተሰብሮ በሀዘን ህይወቷን ቀጠለች ከዛ አንድ ቀን በድንጋይ አባሮ ሲፈለክታት ደሟ ጩር ብሎ ሲፈስ እናትየው ደረሰች አንተ ልጅክ ስላልሆነች ልጄ ልትገልብኝ ነው ማለት ነው ስለዚህ አስገድደ ልደፍራት የሞከርክ እውነት ነው ማለት ነው ያላምንም ብያት የነበረው ልጄን ሳትገልብኝ ወይ አንድ ቀን አስገድደ ሳትደፍርብኝ ብላ ብድግ ታደርግና አንቺን ካሳከመች በኋላ ወስዳ ዘመድ የእናትየው አክስት ልጅ ፖሊስ አለች ሴት እሷ ቤት ታስገባታለች እሷ ቤት ለእሷ አስተምሪልኝ አሳድጊልኝ አደራ ብላ ትሰጣታለች ስትሰጣት ጀለሴ ትቀበልና ሰራተኛ ታደርጋታለች ያለ ደሞዝ ጉልበቷን እየበዘበዘች እየመታች እየሰደበች በጣም ጫካ የነበረች ምግብ ትከለክላታለች እና ፖሊስ ናት ስራ ሄዳ ትጠፋለች ዝም ብላ ትወጣለች ዝም ብላ ሄዳ ዝም ብላ ስትሄድ እንግዲህ ሩቅ ተጉዣለሁ ብላ ስታስብ ሲደግማት አውቶቡስ ተራ ላይ መናኸሪያ ላይ ትቀመጣለች ትቀመጥ የሆነች ልጅ ስታልፍ ምን ሆነሽ ነው ትላታለች መሄጃ የለኝም ብላ አልቅሳ ታሪኳን ትነግራታለች ስትነግራት ነይ ቤቴ ብላ እች ምስኪን ድሃ ይዛ ትሄዳለች ስትሄድ ደሳሳ ጎጆ ቀዳዳ ያለው ዝናብ የሚያስገባ አብራት እራት ቂጣና የበቆሎ ቂጣ በጎመን እራት በልተው አደሩና ጠዋትም ከማታ የተረፈ የበቆሎ ቂጣ በጎመን በሉና ከዚህ ብሽኔ ደላላ ነኝ ስራ አስገባሻለሁ ብላ ወስዳ ስራ ታስገባታለች የሆነ ኮንዶሚኒየም ላይ 3ኛ ፎቅ 2 ልጆች ያላት እናት ቤት ይደርሳትና ስራ ታስገባታለች ሁሉን ነግራን ያስገባቻት ተያዥ የላትም ከመንገድ ላይ ነው ትናንትና ማት ያገኘነው አብዬ አቤት ጠራሽ ማለት ወደ ቤት ሊሄድ ነው 5 ደቂቃ ብቻ ጠብቁ እንዲህ ለፍቼ እዚህ ድረስ ገርብኝ መጨረሻው ጋር እኔ አሁን ደረጃ ጨርሼ በቃ አስገርቤ ከሆን በኋላ እኔ ከዛው ጀምራለሁ አውቀዋለሁ ከዛው ነው ጀምሪው እኮ በቃ እሺ ሂጂ ቶሎ ድረሽና ቶሎ ቤት ድረሽና ግቢና እንዲደርሽ መዳም ግን ትናንትናም እንደዚሁ አቋረጠችን ፓርቱ ፕሮግራም የቀጠለው በሷ ምክንያት ነው 5 ደቂቃ እንጠብቃለን ችግር የለውም ቶሎ በይ አሁን ይኸውልሽ 8 ሰዓት ነው 8:05 ትደርሻለሽ ደርሳለች 5:10 ትደርሻለሽ ሂጂ በቃ እኔ ጫልተው ግረባውን ከዛ እኔ ከአስፋልት ላይ ያገኘኋት ትናንትና ማታ ዛሬ ቤት ያሳድሪያትኝ ስራ ላስገባት ነው እንጂ ተያዥ ምናምን እንዳትጠይቂኝ ተያዥ የላትም ትላታለች እሺ ብላ በ300 ብር ሲስማሙና 3ኛ ፎቅ ኮንዶሚኒየም 2 ልጆች ያላት እናት ቤት ትገባለች ከዛ በኋላ እች ሴትዮ ምን አይነት ከመከራ የሚከተላት ሴትዮ እቺ ጀለሴ ደግሞ ኪችን ቆልፋ ነው ስራ የምትሄደው 2 መንታ ህፃናት አሏት የወራት ልጆች ናቸው
ሲሪላክ እና ሴራሚክ ይመሳሰልብኛል። ሶሪ ሲሪላክ የሚባለውን ዱቄቱን ምግብ ነው የሚበሉት። ለእነሱ ሲሪላካቸው በፔሙዝ ሙቅ ውሃ ይቀመጣል። ሳሎን ላይ ኪችን ይቆለፋል፣ መኝታ ቤቷ ይቆለፋል። ሳሎን ቲቪው ሳጥን አለው። ብፌው ይቆለፋል፣ ቲቪ እንዳታይ። ሳሎን ውስጥ ከሁለት የወራት ልጆች ጋር ሴራሚክ ነው ሲሪላክ እያበላች ነው የምትውለው። እየራባት ምግቡን ትቆልፍባታለች። እንጀራ ትቆጥራለች። እንጀራው ላይ ምልክት ስቲኪኒ ታደርግበታለች። ምልክት እንዳይጎል ቆጥራ ስቲኪኒ እንደዚህ ከተስከውጣለት የጎደለው በስቲኪኒው እንድታቀው ማለት ነው። በጣም ስስታም ክፉ ከመሆኗ የተነሳ ማለት ነው። ልብስ አጥባ ቆሻሻውን ልብስ የቆሻሻውን ውሃ ከሶስተኛ ፎቅ ኮንዶሚኒየም በባሊ ይዛ ወርዳ እታች ነው የምትደፋው። ዲፊኒትራት እንድትደግም እሷን ማሰቃየት ነው። እሷን በማሰቃየት ነው እሷ ሳትስፋይድ የምትሆነው የምትረካው። እና ለምን ሽንት ቤት አደፊው ምስላት አንድ ቀን ሽንት ቤት ልደፋ ስል ደረሰችብኝና ጎረቤቶቻችን ላይ ይንጠባጠባል፣ በግንቡ ወጥቶ ይንጠባጠባል፣ እዚህ እንዳደፊ ብላ አለችኝ። እና ይዘሽ ወርደሽ ደፊ ነው የምትለኝ አለች። እንደዚህ አይነት ክፉ ሰው አለው በሰው ስቃይ የሚደሰቱ። እና ባልየው ግን ጥሩ ነው አለች። በላች ሰራተኛዋ ምግብ በላች ምናምን ይላል። በላይቱን ስለማቀና አዎ በልታለች ጠግባለች ትለዋለች። ሳሎን ያውላችሁ እሷ ቡና ስታፈላ ማታ ከስራ ሲገቡ ባልና ሚስት ህጻናቶች ይተኛሉ። እነሱ ቲቪ እያዩ ሶፋ ላይ ቁጭ ብለው ቡና ስታፈላ ለእሷ ፋንድሻ ነው የምትሰጣት። ማር ቤት ሂጂና ብይ ትላትና እነሱ እንጀራ በወጥ እየበሉ እሷ ፋንድሻ ነው የምትበላው። ገባች? እና ጸጉሯ ቀምሎ ቆስሎ ባልየው ኧረ ታጠቢ ንጽህናሽን ጠብቂ ብሎ ቅባት ገዛላት። ዜኒት ቅባት እንዴት ይገዛልሻል ብላ ወሰደችባት። ንጽህና እንድጠብቅ አትፈቅድላትም። እንድትሸት እንድትቆሽሽ ነው። እንድትታጠብ አትፈቅድላትም። ምግብ አትሰጣትም። በምግብ ትበድላታለች። እንደዚህ አይነት ስቃይ ውስጥ 4 ወር ቆይታ ለጎረቤት ስትነግር በጣም እየተራበች እንደሆነ በር ቆልፋባት እንደምትሄድ ስቃዩን ስትናገር ለምን ታዲያ አንቺ ጥለሽ አትወጪም? 4 ወር ደሞዝ የሚባል ክፍል ለምን ጥለሽ አትወጪም? ስለዚህ ምንም አዲስ አበባ እኮ ምንም አላውቅም፣ አማርኛ ራሱ ምንም አትችልም። አዲስ አበባ እኮ ምንም አላውቅም ሰው የለኝም ትላለች። ከዛ ስትል እኔ እረዳሻለሁ ትላታለች። ችግሯን ነገር እኔ እረዳሻለሁ፣ እኔ በባጃጅ አስጠፋሻለሁ ትላታለች። እሺ ትልና ከዛ ሴትዮዋ ከስራ የምትመጣበት ሰዓት እዩ የመልካምነቷ መልካምነት የመጀመሪያ የፖሊሷ ቤት የሰው ልጅ ባዶ ቤት ጥላ እንዳጠፋ ለጎረቤት አደራ ሰጥታ ነው የጠፋችው። ልብስ ላጥብ ያዥልኝ ዝናብ እየዘነበ ስለሆነ አዝየው ሌላ ቀን ልጁን አዝላ ነው ልብስ ምታጥበው ዝናብ እንዳይደበድበው ያዥልኝ ዝናብ ስለሆነ ብላ በዝናቡ አሳባ ልብስ ልታጥብ ብሎ ተናግራ ነው ለጎረቤት አደራ ሰጥታ ህፃኑ የጠፋችው። አሁንም ደግሞ የሰው ልጅ ባዶ ቤት ጥላ እንዳጠፋ ልጆቹን አስተኝታ ሴትዮዋ ከስራ የሚመጣበት ሰዓት ላይ ሄዳ በኋላ በር በኩል ሴትዮዋ ስትገባ አይታ እስክትገባ ድረስ ቆማ ጠብቃ ሴትዮዋ ስትገባ አይታ በቃ አሁን ኦልሬዲ ለእናትየው ቤቱን አስረክቤያለሁ ብላ ሄዳ ባጃጁ ላይ ልጅቷ በባጃጅ ውስጥ እየጠበቃች ነበር። ከልጅቷ ጋር ባጃጅ ላይ ተሰቅላ ጠፋች። ይቺ ሰው ፈጣሪ እንደው በማታውቀው ሰው እንኳን ስለተማመነች ረዳት። ጥሩ ሰዎች ዘመዶቿ ጋር ምግብ ቤት ያላቸው አምጥታ በእቃ ጣቢነት አስቀጠረቻት። ያስጠፋቻት ማለት ነው። ከዛ በእቃ ጣቢነት ተቀጥራ ሰዎቹ በጣም ደግ ናቸው፣ ያበሏታል። አነጠነጥኩ፣ ወፈርኩ፣ ሰውነቴ ሞላ አለች። በቃ ያበሉኛል፣ ቡና ይሰጡኛል። ወጥ ቤቷ ይህችን ትንሿ ልጅ ጥሯት እያለች ቡና እንኳን ስጠጣ ጠርታ የቡና ቁርስ ቡና ትሰጠኛለች አለች። እና በቃ ተመቸኝ፣ ደስተኛ ሆንኩኝ። እና እየኖረች እያለ ለካ ፖሊሷን እናቷ ለፖሊስየው ዘመድየው የእናቷ አክስት ጋር አይደለች ፖሊስ ልጄን አምጪ ትላታለች። ልጄን ገለሽ ቀብረሻት ነው ሽጠሻት ነው ምን አርገሻት ነው ልጄ ስትል እንጂ አላውቅም ጥላን የጠፋችሁ በሌለውበት ነው ልጄን ለጎረቤት ስታይ የጠፋችሁ አምጪ አላውቅልሽም ብላ ትከሳታለች እናትየው ፖሊሷን። ፖሊሷ ደግሞ የአፋልጉኝ ፎቶ አለጥፋ የማን ስልክ ቁጥር ነው የተደረገው? የፖሊሷ ስልክ ቁጥር ተደርጎ የዚች ልጅ ፎቶና ስም ተለጥፎ በየስልክ እንጨቱ በየመንገዱ ይለጠፍላቸዋል። ከዛ ይሄ ምግብ ቤት ደስተኛ ሆና በቃጣቢነት እየሰራች እዛው እያደረች እየበላች በጣም ደስተኛ ሆና እየኖረች ባለበት ሱፐርቫይዘሩ መንገድ ላይ የልጅቷ ፎቶ ተለጥፋ ያለ አፋልጉኝ ምናምንና የፖሊሷ ስልክና ስም እዛ እንዴ ይልና መጥቶ ምግብ ቤት እንደ እቺ ልጅ እኮ አፋልጉኝ ተለጥፋለች እኮ በየቦታው የሆነች ፖሊስ እኮ እየፈለገቻት ነው ብሎ ይናገራል። ከዛ ይናገርና እዚህ ጋር ታሪካችን ያቆማል። መዳም ጠርታት በቃ ተብሎ ፓርቲቱ ለዛሬ ተሸጋገረ እና አሁን
ትደርሳለች። ከ6 እና ከ4 ደቂቃ በኋላ ትደርሳለች። ድስት ውስጥ የሰመጠችው ጻው የምግብ ቤት ድስት ውስጥ እሱን ፋኒ ፓርት አለፍኩትኝ። ድስት ስታጠብ ትንሽ ከመሆኑ የተነሳ በድስቱ አናቷ ውስጥ ተተከለች እና እዛ እነሱ ሰራተኞቹ አወጧት እና አሁን እሷ እስክትመጣ አንድ ሰው አንድ ጥያቄ ማስተናገድ ለ3ኛ ጊዜ አልገርብም። አሁን ስትመጣ ቀጥታ ነው